የሉል አክስት ታሰረች፣ ጠፋች ተብሎ የተጠበቀው ሴትዋ ሌላ አጀንዳ ይዛ መጥታለች። የወንድሟ ልጆች ሆነ ብላ ተነስታ አንስታ ሉል ላይ ክስ እንዲመሰረትበት አደረገች። ሉል ሊታሰር ነው። ውድ ቤተሰቦቼ ከአንዱ ህመም ሲድን አንዱ ህመም ሊያጋጥመው ነው። የሉል ጉዳይ በጣም አስቸጋሪ ነገር ነው። የሉል ጉዳይ እኔ መቼ እንደሚያልቅ አላውቅም። ሉል ከዚህ ኬዝ ከዚህ ስራ ካልወጣ ስራ ካልቀየረ የሉል ህይወት ሁሌ እንደዚህ ትርምስ እንዳለ ነው የሚኖረው። ውድ ቤተሰቦቼ አክስቶ ቪዲዮ ኬት እንዳመጣችው ወይ ያቀናበረችው ቪዲዮ ይሁን የእውነት ይሁን የውሸት ይሁን ምንም ማቀው ነገር የለም። ውድ ቤተሰቦቼ ሉልን የገዛ አጎቱ እሱን የገደለው ተብሎ ክስ ተፈጥሮበታል። በጣም አስደንጋጭ ነገር ነው። ውድ ቤተሰቦቼ ለማመን የሚከብድ ነገር ነው። ሁለት ያጎቱ ከዚህ በፊት በአጎቱ ጉዳይ ላይ ክስ ተፈጥሮ ከአክስቱ ጋር ከአጎቶቹ ጋር ብዙ ቦታ ተደርሶ ነበር። አክስቱም ታግታ ነበር። አክስቱም በዛ ሰዓት እስር ቤት ገብታ ነበር። ምክንያቱም የሰራችው ስራ አሳፋሪ ነገር ስለሆነ። ግን ዛሬ ያ ቪዲዮ ያ ድርጊት አዙራ ሉል ጋር አምጥታው ሉልን ነው አባታቸው የገደለው፣ ሉልን ነው አባታቸው ያጠፋው፣ ቪዲዮ አለኝ ማስረጃ አለኝ ብላ ዛሬ ሉል በአባቱ ጉዳይ ላይ ሲሯሯጥ ስንት መከራና ስንት ሰቃይ ተሸክሞ የተቀመጠ ልጅ ዛሬ አክስቱ ከአጎቶቹ ልጆች ጋር ተመሳጥራ እሱ አልጠፋችም። ውድ ቤተሰቦቼ እሷ ከቤተሰብ ጋር ቁጭ ያለችው ሉል ማያገኛት ቦታ ከቤተሰብ ቁጭ ብላለች። ከአጎቷ ልጆች ጋር ከወንድሟ ልጆች ጋር በየጊዜ ትገናኛለች። ስለዚህ ከነሱ ጋር በየጊዜ ስለምትገናኝ ቪዲዮን አቀናብራው ይሁን ምን ይሁን እኔ ማቀው ነገር የለም። ሉል ራሱ ከገደለ በዛ ሰዓት ለምንድነው አንዴ ፍርድ ቤት፣ አንዴ ሽማግሌ፣ አንዴ ገጠር፣ አንዴ ከተማ የሚሄደው ነበረው? በቃ እኔ ነኝ ብሎ አይናገርም። ለእውነት የቆመ ልጅ አይደል? አሁን ቢሆን እኔ ሉል ትክክል ነው ማለት አይደለም። የሰው ልጅ ሆኖ ማይሳሰት የለም። የሰው ልጅ ይሳሰታል። ነገር ግን ሁሌ ፍትሃዊ ሆኖ ሲቆም ነው የምናየው። ሁሌ ትክክለኛ ነገር ሲያደርግ ነው የምናየው። ግን ዛሬ ልጆቹ ከሚኪ ጋር ግብግብ ነው የተፈጠረው። ሚኪ የሰማው ነገር ማመን አቅቶታል። በምንም ተአምር ሉል እንደዚህ ነገር ያደርግም ነው አለው። እንደዛ ሲለው ጊዜ አንተ ለማን ትደግፋለህ? ለሱ እኮ ነው የምትደግፈው፣ ለሱ ነው የምትደግፈው እንጂ ለኛ ለአባታችን አይደለም የምትደግፈው፣ ለኛ ለአባታችን አይደለም የምትደግፈው። ለምን እንደዚህ ነገር ታደርጋለህ? ምን ተፈጥሮ ነው? ስለዚህ እኛ አሁን ሉል ከሰነዋል። በቅርብ ነው እስር ቤት ነው የሚወረወረው። ምክንያቱም እስካሁን የአባታችን ገዳይ የፈለግን ነበር። አባታችን ማን ነው ያጠፋው? አባታችን እንዴት ሊሞት ቻለ? ምክንያቱም ሉል በዛ ሰዓት ስለ ንብረት ሲጠየቅ ስለ ንብረት ሽማግሌዎች ተሰብስቦ ሲያወሩ እሱ በዛ ሰዓት በጣም ኃይለኛ ሆኖ ነው የሚያወራው ነበረው። እኛ አልጠረጥረንም ነበር። አሁን አክስታችን ናት ያነቃችን። አስቡት። አክስተቢው ሉልን በዙሪያው ሂዳ ብቻ እንዲጠፋ ነው የምታረገው። ምክንያቷ እኔ ምን እንደሆነ አላውቅም። በዚህ ልክ ለምን እንደምጠላው አላውቅም። ወደደችም ጠላችም እኮ ወንድሞቹ እኮ የአባታቸው ንብረት መካፈላቸው እኮ አይቀሩም። በእልክ ከተነሱ እኮ ይካፈላሉ እኮ። ሉል ባይካፈልም እኮ ትናንሽ ልጆች እኮ አሉ፣ ያቱ አድርጋቸው ልጆች፣ እህትም ወንድሞችም አሉት። እሺ ሉል የወርቁ ልጅ ነው ቢባል ግን ዛሬ እሷን ሉል ገና ነገን ይደርስብኛል፣ ገና ነገ ለንብረት እሱ ንብረት አልፈልግም ብለዋል አይደል እንዴ? ሉልን ንብረት አልፈልግም ብለዋል። ግን እሷ ሆነ ብላ ሉልን ለማጥመድ፣ ሉልን እስር ቤት ለመወርወር፣ ሉልን ለመግደል ማታረገው ጥረት የለም። ይኸው ዛሬ መላ ያጎቶቹ ልጆች በሙሉ ሆይ ብሎ እንዲነሱበት ነው ያደረገችው። ቪዲዮ አሰይታ መጠጥ ላይ መድኃኒት አድርጎ ነው የገደለው ነው ያለችው። ይሄ አሁን ይታመናል? ሉልን እንደዚህ ነገር ያደርጋል ብላችሁ ውድ ቤተሰቦች ትገምታላችሁ? እኔ አልገምትም። እኔ በምንም ተአምር ለማመን ነው የከበደኝ። ውድ ቤተሰቦች እንዴት ተደርጎ በምን አወቃችሁ ብሎ ሚኪ ሲጠይቃቸው ጊዜ ቪዲዮ አለን ማስረጃ አለን። እሺ አክስታችሁ አናሳይም? አክስታችን አለች። ምን አገብተው ነው የምትፈልጋት? አሁን ሉል ያጠፋት ያክስታችን በምንም ታይም ሆነ ምን ጊዜም ይሁን የሆነ ነገር ብትሆን አንተ ላሉል ነው ለህግ የምናቀርበው አለ። ሉል ገና በሁለት ነገር ሊከሱት ማለት ነው። አንድ አባታችን ገለዋል፣ ሁለተኛ ደግሞ እህታችን አጥፍተዋል ብሎ ሊከሱት። ስለዚህ ይሄ ልጅ የት ይሄድ? እንዴት ይኑር? እንዴ ዘመዱ የተባለ ጠላት ከሆነበት፣ ወዳጁም የተባለ ጠላት ከሆነበት፣ ሰራተኞቹ ጠላት ከሆኑበት
ልጁ እንዴት ነው ለእውነት የቆመ ልጅ በዚህ ልክ ለምንድን ነው የሚያሰቃዩት? እኔ ውድ ቤተሰቦች ሲሰማው በጣም ነው የደነገጥኩት። ምክንያቱም እኔ ከልዑል እንደዚህ ነገር አልጠብቅም። በምንም ተአምር ልጠብቅም አልችልም። እኔ ለማመን ነው የከበደኝ። ማለት ምን ያወሩ ነው? ምን የተካሄደ ነው? ምንድን ነው ያልኩኝ ነው። እንግዲህ አንዳንዴ እኛ ሰዎች ስንባል ለእውነት ስንቆም ጊዜ በዛው ልክ ደግሞ በጣም ሰበብ ይበዛብናል። በጣም ችግር ይበዛብናል። ለእውነት ስትቆሙ ጊዜ የእውነት እኮ ታልፉታላችሁ እኮ ፈተናውን በሙሉ ታልፉታላችሁ። ግን በጊዜ ተስፋ እንድትቆርጡ የሚያደርጓችሁ ብዙ ፊትናዎችን ይደራረባሉ። እኔ የአሁኑ ነገር በጣም ከባድ ነገር ነው። ብዙ ነገር አልፈዋል። ብዙ ነገር ተከታትለናል። በብዙ ነገር ውስጥ ገብቶ ወጥተዋል። ግን ይሄ ጉዳይ ላይ እኔ ምን እንደምላችሁ አላውቅም። ልዑል ክስ ከቀረበት ቪዲዮ ካለ እንዴት ሊሆን ነው? ባለፈ እንኳን ለሳምንት ጠበል ሂዶ ሰው በሙሉ እንዴት ነው የተጨነቀው? ለነገሩ ፈራጁ ፈጣሪ ነው እንጂ ሰው አይደለም አይደል እንዴ? ለሁላችንም ስራችን የሚሰጠን ፈጣሪ ነው። ዛሬ አክስት ተብዬው ከጀርባ ቁጭ ብላ እሱ ለመጓት ነው የተነሳችው። በሄደችበት በሙሉ ሰዎች እንዲጠሉት ነው የምታደርጉ። ዛሬ ገና ለገና ንብረት መጥቶ ይካፈላል፣ ስላናደድኩት ንብረት ይካፈላል፣ ልጆቼ ወይስ ምን ይሄ እንደፈለኩ የሚጨፍርበትን ብር ግማሹ ይካፈለኛል ብላ ስለፈራች በዙሪያ ጥምጥሞ ሄዳ ያጎቱ ልጆች እንዲነሱበት ነው ያደረገችው። ያጎቱ ልጆች እኮ ውድ ቤተሰቦች ሙሉ ቪዲዮን ብታዩ ምን ያክል እንደምትታዘቡ እኔ አላውቅም። ሚኪ ላይ እንደ ነብር ነው የተነሱበት። አንተም የሱ ቡችላ ነህ፣ አንተም እሱ ተላላኪ ነህ፣ አንተ እሱ ልከው ነው፣ ሁለታችሁም አንድ አይነት ናችሁ፣ ወንጀል ትሰራላችሁ። አባቴ ሲያጠፋ በዛ ሰዓት አንተም ነበርክ፣ ተባባሪ ሆነህ ነው። ኧረ ቢስሚላ እነሱ የተናገሩትን እኔ ደግሜ ያልናገረው። ለምን ልክ እሷ እንደ ውሃ ነው ያጠጠቻቸው። ወሬውን በሙሉ ምሩን በሙሉ በቃ እንደዚህ ይላል፣ በዛ ሰዓት ንብረት እንዳንካፈል ያደረገው እሱ ነው። ብዙ ነገር ነው የተናገረችው። እነሱ ብዙ ነገር ነው የተናገሩት። ሚኪ እኔ ምንም ማውቀው ነገር የለም። ነገር ግን እናንተ ከአክስታችሁ ጋር ስለምትገናኙ ስለ አክስታችሁ አዳዲስ ነገር ለመስማት የት ነው ያለችው እንዴት ነው ብዬ ለመጠየቅ ነው የመጣሁት እንጂ እኔ ልዑል ልኮኝ ልዑል ሽምግልና ልኮኝ ምንም ነገር አይደለም እኔ የመጣሁት። ሽምግልና ቢልክህ እኛ ከሰነዋል። አሁን በቅርቡ ሊታሰር ነው። ምንም አይነት ርህራሄ የለንም። ምክንያቱም የአባታችን ደም ፈሶ አይቀርም። የአባታችን ደም በከንቱ አይቀርም። ልዑል በህይወት የተንቀሳቀሰ እኛ አባታችን አጠን የኖር ነው። ስለዚህ ለምን ተብሎ እሱ ማን ነው? ከየት ነው የመጣው? ለምን በአባታችን ህይወት ላይ ይጫወታል? በዛ ሰዓት እኛ እንድናምነው እንደዚህ ብሎ አክስቶቻችን አሳሰረ፣ አጎቶቻችን አሳሰረ። አክስታችን በሌለችበት ነገር ስሟ ጠፋ። በሌለችበት ነገር ልዑል እንኳን ለማንም ባዳ ለእውነት የሚቆም ልጅ የገዛ ክስቱ ወንጀል ሰርታለች ብሎ በውሸት ይከሰታል። ሲጀመር እሱ አልከሳትም እኮ። ህግ መጣ፣ ህግ ጠየቀ። ለጊዜው ትታሰራላችሁ፣ ነፃ ከሆናችሁ ትወጣላችሁ ተብሎ ነፃ ናችሁ ተብሎ ነው የወጡት። ምን ጊዜም እኮ የሆነ ወንጀል ሲከሰት እኮ በዙሪያ ያለ ሰው እኮ ነው የሚታሰረው። ከዛ የተመረመረ ምንም አይነት ጥፋት ካልተገኘበት፣ ምንም አይነት ወንጀል ካልተገኘበት ያ ሰው ይፈታል። ይሄ እኮ የታወቀ እኮ ነው። ልዑል ማሰርም መፍታትም መፍረድም አይችልም። እንደ ቤተሰባዊነት ጠየቀ። አጎቴ ማን ነው የገደለው፣ በምን ሁኔታ ነው የሞተው ብሎ ቤተሰቡን ጠየቀ። ሽማግሌ ሰብስቦ ጠየቀ። አይም ነገሩ በደባብቆሽ ሲያልፍ ግዴታ በህግ መሄድ አለብኝ ብሎ በህግ ሄደ። ስለዚህ የዛሬ ያለፈው ነገር እንደገና ዛሬ ልጆቹ እንዲነሱ ማድረግ ምን ማለት ነው እንዴ? በዚህ ልክ ለምንድን ነው አክስቲው ለምን የጠላችሁ ልዑልን? ለምን ተብሎ? ምክንያቱም ምንድን ነው ችግሯ ነው ያኔ ያልገባኝ ነገር። ችግሯ ምንድን ነው? ከልዑል ጋር በዚህ ልክን የምትያያዘው ችግሯ ምንድን ነው? ሰው እንኳን አንዳንድ የሆነ በእድሜው ልክ ይሄዳል አይደል እንዴ? እሷ ግን ወይ በእድሜዋ ልክ አትሄድ። ከገዛ ሰራተኞቹ ጋር እንደፈለገች የምትማገጥ ሴት እኮ ናት። ከልዑል ክርሞች ማለት ነው። ግን ዛሬ ዙሪያ ጥምጥም ሄዳ አጎቶቹ የወንድሟ ልጆችን ልዑልን እንዲጠሉ ልዑልን እንዲከሱ ያልሆነ መረጃ ሰታ ምንም አይነት መረጃ ብትሰጥ
ሉል ሀቅ ይኖረዋል። ሉል ካጠፋም ይታሰራል። አይሟሟ ጨዋ አይደል። ግን እኔ በምንም ተአምር ሉልን እንደዚህ ነገር ያደርጋል ተብሎ ብዬም አስቤም ገምቼም አላቅም። ጭራሽ አላስበውም። በአይምሮዬም አይመጣም። ይብላኝ ለእሷ እንጂ እሱን ለማጥፋት እሱ ወደ ኋላ ለማስቀረት ስራው ላለመስራት የምትጥረው ነገር እኮ ነው። የእሷ ስራ ስለሆነ እኔ ያን ያክል አልጨናነቅም። ያው ብቻ ሰማው ደንግጫለሁ ውድ ቤተሰቦቼ። ምክንያቱም ጭራሽ አስቢው ማላቀው ነገር ስለሆነ ነው። እሷ ግን የለችም ጠፍታለች ተብሎ እዛ ስራው ቁጭ ብላ ስራው የሰራች ነው። ህዝብ ከህዝብን ማጋጨት፣ ዘመድ ከዘመድን ማጋጨት፣ በሰላም የሚኖሩ ልጆችን አይምሯቸው ላይ የሌላ ነገር መርዛ እንዲነሱ አድርጋ እና ይሄ አግባብ ነው? እቺ ሴትዋ ጤነኛ ናት? በጤናዋ ነው እንደዚህ የምትሆነው? ጤነኛ ብትሆን ኖሮ እኮ በዚህ ልክል አርፎ የተቀመጡ ልጆችን የዛሬ 4 አመቱ የ5 አመቱ ነገር ቀስቅሳ ትነሳው ነበር። ምክንያቱም ህሊናው ያውቃል እኮ ህሊናው በደንብ ያውቃል ሉልን ይሄ ነገር እንደማያደርግ ህሊናው ጠንቆ ያውቃል። ግን በቃ አሁን ጠምዳ ስለያዘችው እኮ ነው። ባለፈ በመርዙ አልሞተም አይደል? እልህ ይዟታል። በቃ ለምን አልሞተም ለምን ዳነ ነው ያለህ እኮ ነው ያንጨረጨራት በዚህ ልክ። እና መጨረሻው ምን እንደሚሆን ምን እንደሚሰማ እንግዲህ እንከታተላለን። በየጊዜ ቪዲዮን ተከታትዬ እለቅላችኋለሁ። ውድ ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።